ሲበሉ ላጋሰስ ሲራመዱ እንደ ፈረስ የሆኑ ሰውዬ የእድራችንን ምግብ እየጨረሱ ስለሆነ እንዲወጡ እፈርማለሁ ይላል። ፈርሙ በሉ። እኔ በሱ ሰውዬ አልፈርምም። ሌሎቹ እድርተኞች በፈረሙት ይወጣል። ሶስተኛው ስጨርስ ግን እኛን የሚጨርሰናል ብለን ተሰብስበን ፈረምን። ፈረምን። ፈርሙ። ትውጣልኝ። ኧረ አባቱ እዚህም እንዲያው የሚመቼ ቢሆን በሉት የድንጋይ አስቸ ግንባሯን ዘረጋው ነበር። ኖሩ አቶ ቁምቢ ሶፋው ላይ ደገፍ መባል ትራስ ሞልቷል። ኦሮራ የማይሆነውን ትራስ ሞልቷል። እንዴት ነው? ሰላም ነው። የእንጨት ነው፣ ደረቅ ነው። ሶፋው ላይ ሁኑ። ሶፋው እዚህም ይሰበራል። ወይ ጉድ! ደህና ኖት ወይዘሮ ዝናሽ? እዚህም ይሰበራል። እንዴት ኖት? ሰላም ነው። ወየው ነው በቃ ብድግ። ኧረ ተው። ምን ነው እንዴ? ተው እኔ አልወድም። ምን ነው በይሁ እንዴ? ፊቱን ሳላይ ነው እንዴ የምቀበለው? ሌላ ሰው ፊቱን ተሸፋው ያታልለኛል። ኧረ እኔ ነኝ። አይዞት ያዙ። ሶፋውት ያዙ። እርጎ አይደለም ይሄ የገና ጦም ገብቷል። ቆይ ላቅምሶት እንዴ? ቆይ አትክፈቷውን በኋላ ማታ ተከፍቷል። ቆይ ሚሪንዳ ነው። ቆዩ አሁን አትሄዱ። አልጠጣም አሁን በኋላ ማታ። እስቲ ቅመሱት። ይህ ጠጅ አይደለም። ኧረ አይደለም፣ ከእድሩ የመጣሎት ነው ይሄ። ክደኑልኝ፣ በኋላ ጠጣለሁ። አሁን እሱ ነጥቆ ይጠጣብኛል። ደብቃለሁ። ደብቁ። ማን ነው? ዘካርያስ ነው? አዎ ነጥቆ ደብቃለሁ። ደብቁ። የት ነው የሚደብቁት? ነው ስም በሉ እስቱ የምደብቅበት ቦታ ደብቃለሁ እኔ። አሁን ያው ስንናገር ይሰማል። ጫማውን እንደዚህ ሸፍኑበት። በጫማው ሸፍኑት። እንደዚህ ቁጭ በሉ። በቃ እንደዚህ ሸፍኑት። በቃ አሁን አያስታውቅም። ደህና ኖት ወይዘሮ ዝናሽ? እዚህም ምን ላይ ግድግዳው ላይ አይደገፉም። አልደገፍም፣ ችግር የለም። እንደዚህ ይቀመጣለሁ። ያው ትራስ ሞልቷል ሶፋው ላይ። ደህና ኖት ወይ? ኧረ እዛ እንደው እድሩ ቦታ ተሸገርኩኝ። ትናንት አቆረበኝ ማርያም። ወይዘሮ ዝናሽ አቤት። እድሩ ቦታ በጣም ተሸገርኩኝ። እባክዎት። ምን ሆኑ? እኔ ስለገባው አይደለም፣ እንደው እድር ላይ በጣም ተለቅ አድርገው እየጎረሱ አስቸገሩኝ። ምግብ ወዲያው እያለቀ። ታዲያ ምን ላድርግ? እንደው ቆጥባችሁ ስጧቸዋ። ጊዜ የኑሮ ውድነት ነው። በተለይ አንደኛው ሁሉ ነገር ውድ ነው። የኑሮ ውድነት ነው። ሁሉ ውድ ነው። የሚገዛው ሁሉ ውድ ነው። ሽንኩርቱ፣ ወጥ የሚሰራው፣ የሚጋገረው፣ የሚሸመተው ውድ ነው። ሰማይ ላይ ነው። ንገሯቸዋ እንዴ! በተለይ አንድ ሰውዬ አለ። ወይ አይ አጎራረስ ሁለት እንጀራ ይጨርሳል። ሁለት እንጀራ ብቻማ ቢጨርስ ጥሩ ነበረ። አንድ ይጨርሳል። ቀስ ይልና ደግሞ ወዲያውኑ ነፍስ ይማር እያለ አንደኛው ሊጨርስና ትንሽ ቆይቶ ደግሞ ሁለተኛውን፣ ወዲያውኑ ሶስተኛውን። ጅብ ነው ይሄ። አስቸገረኝ። ይውጣ። ተድሩ አስወጡ። ወይ እንደዛ እናስወጣዋለን እንግዲህ። ሶስት እንጀራ ባንዴ የሚጨርስ ጅብ ነው። እንዴት ይቻላል? ኧረ ከባድ ነው። ይሰማሉ። ኑሮ ውድ ነው። ወጥ የሚሰራራው ብቻ
ብቻ የት የሚገዛዛው ወጥ ለሚሰራው የሚገዛዛው ሰማይ ላይ ነው። ጤፉ የሚሸመተው ሰማይ ላይ ነው። ኑሮ ውድ ነው። እሱ ብቻ መሰሎት ደግሞ ወይዘሮ ዝናሽ? እሱ ብቻ መሰሎት? እድርተኛው ምን ሚስቱ አለች አብራ ሚስቱ እሱ 3 እንጀራ ሲበላ እነሱ ቤታቸው አይጋግሩም? እንዴ አትሰራም ሚስቱ? ኧረ ትጋግራለች። እዛ ቤታቸው በራሳቸው እያዘጋጁ አይበሉም እንዴ ቤታቸው? የድሩ ሰው የሞተለት ብቻ ነው። ይኸው አሁን እዚህ ጋር የመዘገብኳቸው እዚህ የሚታዩት ሲጎርሱ ተለቅ አድርገው የሚጎርሱ ለብቻ የድሩ የሚበላው ሰው የሞተለት ያስቀባሪ ነው የሚበላው። ሌላ ጊዜ ዘወትር አይበላም። ሰው የሞተለት ብቻ። ይሄኛው ሰውን ያን ሬሳውን አስቀብሮ ሲመጣ የሚበላው ሰለስቱ እስከሚያልፍ ድረስ የሞተው ሰው ሰለስቱ እስከሚያልፍ እዛ ለእሰው ላይ ተሰብስቦ ቁጭ። ኧረ ይሄኛው ሰውዬ የተለየ ነው አመሉ። አስወጡት። አንድ ቀን ምን አለኝ መሰሎት ወይዘሮ ዝናሽ? አቶ ቆምቢ አለኝ። አቤት አልኩት። እዚህ ከእድሩ ቤት ወደታች ያሉት አቶ ማናቸው ስማቸው ጠፋኝ፣ እሳቸው ሊሞቱ ነው። አሁን ድንኳን ይተከልና የሚበላው የሚበላ የሚጠጣው የሚጠጣ አለኝ። ሳይሞቱ ተመልከቱ፣ ገና ሳይሞቱ የዥባታ ሰው ገና ሞቶ ሳይቀበር በሕይወት እያለ ሊበላ ሊጨርስ። ሰውየው ሲሞት ቀባሪ ቀብሮ የሚመጣው ምን ይብላ? ምን አውቃለሁ። አስወጡት። እርሶ ጥሩ መፍትሄ ነው የነገሩን። አስወጡት። አስወጣዋለሁ። አስወጣዋለሁ። ገና ሰው ሳይሞት አለቀ። ሰው የሞተለት አስቀብሮ የሚመጣው ምን ይብላ? አሁን እሱ እንዲወጣ ፊርማ እያሰባሰብኩ ነው። አስወጡት። የእድሩን ፊርማ ማግኘት አለብኝ እሱን ለማስወጣት። ወይዘሮ ዝናሽ የእናንተን የእድርተኞቹን ፊርማ ማግኘት አለብኝ። አሁን እዚህ ጋር ስሞትን እጽፍና ይፈርማሉ። እንደዚህ አይነት ሰው ይውጣ ይላል። ሌላውን እድርተኞቹን ጠይቁ። የሁሉንም እኔ በሽተኛ ነኝ። አይኔ ጉልበቴና ጉልበቴ ቆሞ አይራመድም። ተራምጄ ደጅ አልወጣም። ምንድን ነው እርሶ ደግሞ ምንድን ነው እንዴ? ወይዘሮ ዝናሽ እርሶ ይገሉኛል። ማንም አይነካ እንዴ? ማን እንደዚህ ያልኩባቸው በመርዝ ይገሉኛል። ማንም አይነካውትም። በምግብ መርዝ አድርገው ይገሉኛል። ማንም አይነካውትም አልኮት እንዴ? ለምን አይነካኝም? የት ያገኙታል? አስወጡ እያልኩ ስል እንዳሆኑ የትም አያገኙትም። ወይዘሮ ዝናሽ ወልደ ስላሴ የተባልኩኝ የእድሩ አባል ስሆን የእድሩ አባል ነኝ ማለት። እኚህ አሁን ሲጎርሱ እንዳጋሰስ ሲበሉ እንዳጋሰስ የሆኑ ሰውዬ ከእድራችን እንዲወጡ፣ ምክንያቱም ሌላ ሰው እንዲወጡ ዝም በሉ። አያስወጣም። እኔ ሰርዙኝ እንዴ? ሌላው እድርተኛ እንዴ ብሎ አያስወጣም ብሏል እኮ። ሌላው ምድር ይውጣ ብሏል እንዴ? እርሶ ሌላው እድርተኛ ይውጣ ብሎ አያስወጣም ብሏል። ሌላው እድርተኛ ይውጣ ብሏል። ሁሉም 150 እድርተኛ አለ። 150 እድርተኛው እንዳለ እኚህ ሰውዬ ይውጡ ብለው ፈርሟል። እርሶ ብቻ ነው የሚቀሩት። እማማ ዝናሽዬ አይዞት፣ አትፍሩ። ምን አስፈራዎት? እኔ ወይዘሮ ዝናሽ ወልደ ስላሴ የተባልኩኝ የዚህ እድር አባል ሲሆን እኚህ ሰውዬ ሲበሉ እንዳጋሰስ ሲራመዱ እንደ ፈረስ የሆኑ ሰውዬ የእድራችንን ምግብ እየጨረሱ ስለሆነ እንዲወጡ እፈርማለሁ ይላል። ፈርሙ በሉ። እኔ በሱ ሰውዬ አልፈርምም። ሌሎቹ እድርተኞች በፈረሙት ይወጣል። ግድ የለም እርሶ መፈረም። አይ እኔ በሱ አልፈርምም። ለምን? ሌሎቹ እድርተኞች በፈረሙት ይወጣል። እሱ ተድርተኛ አንድነት ኮኛ ይውጣ ምለው እግሬ ሲረማመድ አይኔ ሲያይ ነው። በቃ ፈርመዋል። ፈረሙ እኮ በቃ
አሁን ስልክ ደውዬ ላስወጣ ነው። አዎ ልጄ ነው። ሴቷ አንድ ልጅ ይዛ መጣ። እርሶ ልጅ ነኝ ብላ። አዎ የኔ ልጅ ናት። መኪና ትነዳለች፣ ጎበዝ ናት። የት ሄደች? አሁን መጣ ነበር። መኪናው ጋር ናት። መኪናው ጋር ከዘካርያስ ጋር ናት። ለምን ገብታ ጉዳዩን አታዳምጥም? አይ እሷ ትልቅ ሰው ሲያወራ እንደዚህ መሰብሰብ አትወድም፣ አትፈልግም። ይሄ ደግሞ ልጄ ነው። ቁጭ በሉ ይባላል። ቅድም ሲገባ ቁጭ በሉ ይባላል። ነግሮኛል። ያቶ ቁምቢ ልጅ ነው የወለዱት ነው ብሎ። ይችም ደግሞ ገብታ ሰላም አለችና ውልቅ ብሎ ወዲያው ጥፍት አለ። ይሄኛው ትንሽ ልጅ ይዛ ይሄኛው ልጄ ቁጭ በሉ ይባላል። ነገረኝ ቅድም። እናቱ ምጥ የያዛት ጊዜ ሊጠይቋት የመጡ ሰዎችን እኔ አትቁሙ ቁጭ በሉ፣ አትቁሙ ቁጭ በሉ፣ አትቁሙ ቁጭ በሉ ስል ጊዜ ወዲያውኑ እንኳን ማርያም መረች ሊሉ የመጡትን አይደለም። እሷ ምጥ ላይ ናት ገና። ምጥ ይዟት ምጥ ይዟት ሊጠይቋት ጎረቤቶች ግር ብለው መጡ። ምጥ ይዞ ሰው ሳይገላል አዋራጇ ብቻ ናት የምትገባው። አሁን ሲመጡ አትቁሙ ቁጭ በሉ፣ አትቁሙ ቁጭ በሉ፣ አትቁሙ ቁጭ በሉ ብዬ ስል ባለቤቴ ይሄን ልጅ ወለደች። ወዲያውኑ የልጄን ስም ማን አልኩት? ቅድም ነገረኝ። ቁጭ በሉ አልኩት። ዘካርያስ ነገረኝ፣ እሱም ነገረኝ ቅድም። በዚህ ምክንያት ነው ቁጭ በሉ ያልኩት። ቁጭ በሉ ይሄው አቤት አለ። ይኸው ቅድም ሲገባ ዘካርያስም ነገረኝ፣ እሱም ነገረኝ። ቁጭ በሉ ነው ስም የብሉ። ቁጭ በሉ ቁምቢ ይባላል። እስቲ በሉት ማን ይባላል? ቁምቢ ቁጭ በሉ። እንዴ ቁምቢማ የኔ ስም ነው እንዴ? ቁጭ በሉ ቁምቢ፣ ቁጭ በሉ ቁምቢ። ልጄ ነው፣ የመጀመሪያ ልጄ ነው። እሷ ሁለተኛ ናት። ሁለቱም ብቻ ነው የወለዱት። አሁን የልጅ ናት። ትንሽ እዛ መጣች። ሲያቆላምጡት ማን ነው የሚሉት? አሁን ቁጭ በሉን እስቲ አቆላምጡት እስቲ። ሲቆላመጥ እንዴት ነው? ቁጭ በሉ ቁጭ በሉ ቁጭ በሉ አይደለም፣ ቁጭ ነው። ቁጭ በሉ አልበል ስሙ አወጣለን። ሲቆላመጥ ቆጨኝ ነው የሚሆነው። እሱ ልትወልድ ምጥ ይዟት የመጣውን ሰው ቁጭ በሉ ሲሉ እርሶ ሲቆላመጥ ይሄ ልጅ ስሙ ሲቆላመጥ ቁጭ በሉ የሚለው ቆጨኝ ነው የሚሆነው። ቆጨኝ ይሆናል። ሲቆላመጥ ስሙ ሲቆላመጥ ሲሽሞነሞን ስሙ ልጄ ቁጭ በሉ ማለት ነው። ቆጨኝ ይሆናል ስሙ። ሌላ ስም ይቀጠልለታል አይደለም፣ ሲቆላመጥ ነው እንጂ በቃ ቁጭ በሉ ነው። ቁጭ በሉ ነው። ሰዎቹ እናቱ ምጥ ይዟት ሰዎቹ እየተንጋጉ ሲገቡ ቁጭ በሉ ተባለ፣ ተወለደ። ያኔ ቁጭ በሉ ተባለ፣ ቁጭ በሉ ተባለ ስሙ። አልተዋጠላቸውም እኮ ለዛ ነው አልተዋጠላቸውም። ቆይ እኚህ ሰውዬ ጋር ልደውል። ቆይ ሄሎ፣ አቶ ቁምቢ ነኝ፣ የእድሩ ዋና ሰብሳቢና ጸሐፊ ስራ አስኪያጅ እና ዋና የንብረት ክፍል ኃላፊ እንዲሁም የቁምቢ አቶ ቁምቢ ነኝ በሉ። አቶ ቁምቢ ነኝ ባጭሩ። እሺ ደጋግሞ አቶ ቁምቢ ነኝ በሉ። አቶ ቁምቢ ነኝ ደጋግሞ አቶ ቁምቢ ነኝ። አቶ ቁምቢ ሶስቴ አቶ ቁምቢ ነኝ። ይወቅ። ማወቅ አለብህ። ይወቅ። ይኸውልህ ምን ሆነ መሰለ እንግዲህ እድርተኛው በሙሉ ተሰብስቦ ፈርሟል። ምን ብሎ ነው የፈረመው? እንግዲህ አልቻልንህም፣ እንደው ከሰው ጋም ሲበላ ይስተካከላል ብለን ከሰው ጋም እንድትበላ ብናረግ በስማም ሲሉ እነሱ አሜን ሲሉ በስማም ብለው ምግቡ ሊጀምር ሲሉ አንተ አሜን ብለህ ጨርሰህ ምግቡንም አጠናቀ አስቸገርክ። ሶስት እንጀራ ነው አራት ትጨርሳለህ። አንደኛው እንጀራ ስጨርስ ዝም አልህ፣ ሁለተኛው ስንጨርስ ዝም አልህ፣ ሶስተኛው ስጨርስ ግን እኛንም ይጨርሰናል ብለን ተሰብስበን ፈረምን። ፈራን።
ፈረምን ያው ፈረምን በቃ እድርተኛ በሙሉ አወቀው። አዎ እድርተኞች በሙሉ ፈርመዋል። ታዲያ ሰጡታ ወደ ሄሎ ምን ያስለቅሳል አንተ? ወይ የመለእሶ ነው ሄድ ሰርታ ብላ ሌላ ስራ ሌላ ቦታ በሉት። አሁን አንተን የታዘብነው መቼ ነው? ማናቸውኛ ከእድሩ ቤት አጠገብ ያሉት ሰውዬ ገና ሳይሞቱ ጉንፋን ያዛቸው ብለህ ገና ይሞታሉ ብለህ ጥሩምባ ይነፋ ብለህ ምግቡንም እንብላ መጠጡንም እንጠጣ አልክ። ገና ሳይሞቱ ገና ጉንፋን ይዟቸው ምግብ እንብላ አልክ። ያኔ ነው እርሚያ ምን አባታችሁ ታመጣላችሁ? ምግብ እንብላ ያሉት እድርተኞቹ አይደለም። አዳምጡ እማማ ዝናሽ እና ሰውየው ሄሎ እሺ አንተን የታዘብን መቼ ነው? እኛ ሰውዬ ከእድር ቤት አጠገብ ያሉት ሰውዬ ገና ለገና ጉንፋን ያዛቸው ብለህ እኔ ጋር መጥተህ ጋሽ ቁምቢ አቤት ስልህ እኚህ ሰውዬ ጉንፋን ይዟቸዋል፣ ያው እያጣጣሩ ነው፣ ሊሄዱ ነው መሰለኝ፣ ሊሞቱ ነው መሰለኝ፣ ጥሩምባ ይነፋ እኛም ሆዳችን በምስር ይነፋ ብለህ ተናገርክ። አንተ ገና ለገና ጉንፋን ያዛቸው ብለህ እና ምን ይጠበስ እንጂ አባቱ እና ምን ይጠበስ ነው ያልከው? ተባረሃል። ትወጣለህ ተድሩ ከእድሩ ወጥተሃል። ልክ ወጥተሃል። እማማ ዝናሽ ፈርመዋል ወይ? አዎ ፈርሜያለሁ በሉ። አዎ ፈርሜያለሁ በሉ። አይዞት የእድሩ ተከታታይ በመሆን ፈርሜያለሁ። ፈርመዋል። አዎ እሳቸው ካሉማ በቃ ምን ይደረግ፣ ልወጣ ነው በቃ እወጣለሁ አለ። የእድሩ ተከታታይ በመሆን ፈርሜያለሁ። በቃ እሳቸው ካሉ ምንም ማድረግ አልችልም ወጥቻለሁ እያለ ነው። በቃ ቻው በል። ሁለተኛ እዚህ እድር እንዳትደርስ በሉት። እንዳትደርስ ለምን ብላ አረዛም በጉልበት ሌላ ቦታ ሰጥተ ብላ የእድራችንን እህል ልጨርስ ነው ወይ የተላከው በሉት። እንዴ በሉት። እሱን እድርተኞች በሉ። ሄሎ የእኛን የእድራችንን እህል ልጨርስ ነው እንዴ የተላከው? አንተ ተልኮ አለ ወይ? ተልኮ አለ። በል ቻው። ሁለተኛ እንዳመጣ ተባሯል። የታባቱ ይኸው ልሰርዘው ነው። ወጣ ተሸገርን እኮ ወይዘሮ ዝናሽ እንዴ! እርሶን የመሳሰለ ሰው የእድሩ አባል ምን ይለናል? አንድ እንጀራ ቢሰጡኝ እኔ እንኳን የአንዱን እንጀራ ግማሽ ጨርሻል። ኧረ አይበሉም። ግማሽ እንጀራ ምሳዬ፣ ግማሽ እንጀራ እራቴ ነው። በቀን አንድ እንጀራ ምሳና ራት። ኧረ እርሶ ቢበሉስ እንደ 3 እንጀራ 4 እንጀራ ቢበሉ ምን ችግር አለ? ሰውነቴ አይቀበልም። እርሶ ይብሉ እንደ እርሶማ ቢበሉ ምንም ችግር የለም። አንድ እንጀራ ምሳና ራቴ ነው። ምሳዬ ግማሽ እንጀራ፣ እራቴ ግማሽ እንጀራ፣ አንድ እንጀራ ነው ምሳና ራቴ። እኔ ተዛውን የገና ጦም ነው። እርጎ አልጠጣም። ቢሪንዳምና እንደዚህ ሻይ ነው የምጠጣው። በቀደም መታ የነበረችው አስለቃሽ እንዴት ናት? ረዲ ቤት ብላ ቴት ነው ያመጧት። አንቱ አሁን መጣች። እኔ ወጣ እዚህ ተኛለሁ። ቤቱ የኛ ነው። እዚህ ተኛለሁ። አስለቃሿ ቢሪንዳ አንቱ ቢሪንዳ የለም። ቢሪንዳ አስለቃሿ አዎ ወይ ጉድ! አሁን ገባችና ገና ስትገባ ወጣ ላይ ተኛች። እዚህ ተኛችና ተተኛይ በኋላ ቢሪንዳ አንጡ ቢሪንዳ አንጡ አለኝ። ቢሪንዳ የለም
እኔ ቢሪንዳ አፍሪካ አይደለሁም። ገንዘብ ስጭና ይኸውና ተሶ ገዝቶ አንጣልሽ ብላት ገንዘብ ሰጥታ ተሶ ገዝቶ አመጣላት። ሁለቱን ጠርሙስ ባንዴ ጭልጥ አደረገች። ባንዴ ጠጣችሁ? ባንዴ ይኸው ዘካራት ነው ተሶ ገዝቶ ያመጣው። ዘካራት ገንዘቡን ሰጥታው ተሶ ገዝቶ አመጣ። ሁለት ጠርሙስ ቢሪንዳ ባንድ ትንፋሽ ጭልጥ አደረገች። እኛማ ደህና አስለቃሽ አገኘን ብለን እኮ ነው። እንደዛ ካሉ እንኳን ተቀር ምትሆና ታልጠጣው አልሰራም አለች። ታልጠጣው አልሰራም አለች። አዎ አሁን ገና ስትገባ እዚህ ላይ ወጣች። ተኛችና እተኛለሁ። ቤቱ የኛ ነው። ቤቱ የኛ ነው። ያንን እኔም ቤት እኮ ነው። ያው የእርሶም ቤት የኔም ቤት እኮ ነው። እዛ እኔ ቤት ገብታ ገና ተበርሱ ስትገባ አልጋው ላይ ላይ ወጣ። እተኛለሁ። ቤቱ የኛ ነው። እተኛለሁ አለኝ። ተኛችና ቢሪንዳ አንጡ አለኝ። እዚህ ቢሪንዳ የለም። እኔ የቢሪንዳ አፍሪካ አይደለሁም። ገንዘብ ስጡና ዘካራት ተሶ ገዝቶ አንጣለሁ አልኳት። ገንዘብ ስጡና ዘካራት ተሶ ገዝቶ አንጣለሁ። ገንዘብ ሰጠኝ። ሁለት ጠርሙስ ገዝቶ መጣ። በአንድ ትንፋሽ ጭልጥ አደረገች። የምሪንዳ አፍሪካ ማለት ምንድን ነው? አልገባኝም። ፋብሪካ ምን? የምሪንዳ ፋብሪካ አፍሪካ አይደለሁም ያሉት ምንድን ነው? አፍሪካ ምንድን ነው? እዚህ የቢሪንዳ ነጋዴ አይደለሁም ማለት ነው። ወይ መንግስት ያለ ሀገር ያለ አልልም። ተዛ በኋላ ጮሁ በደምብ ሀገር ያለ የመንግስት ያለ ብዬ ጮቼ ወጣ ሄደች። ወይዘሮ ዝናሽ ወይ ሰውነቶትን አሞታል እንዴ? ምንድን ነው ይሄ? ምንድን ነው ይሄ? ምንድን ነው? ሰውን እንደናንተ መሀል እንደናንተ እዚህ የሚያደርግልኝ ዘካራትም ነጥቆ ወስድብኛል። ፈሪ ብላ እብብቴ ውስጥ አድርጌ ነው። ይሁን ዘካራትም እጁን አግብቶ ከዚህ እጁን አግብቶ ተብብቴ አድርጌ የመንግስት ያለ ሀገር ያለ ወታደሮቹ ግርብጥ ብለው ወጥተው ሊወስዱት የታባቱ እየነጠቀ ወስድብኛል። ብዙ ወሰደቦት? ቢሪንዳው ነው። ገንዘቡን ምን እየነጠቀ ወስድብኛል። ለምን ይወስድቦታል? እና እዚህ ውስጥ ቆጥሬ እዚህ ውስጥ ያደረኩት ገንዘብ ነው። ይሄ አሁን ገንዘብ ነው ማለት ነው። እቃም አለበት። እስኪ ልቀቁት አቶ ቁምቢ። አሁን እንደዚህ ያደረኩ አይደለም። እንደዚህ እጁን በዚህ አግብቶ በግድ ከነከረጢቱ ወጥቶ ሊያወጣ። ዘካርያስ አሁን እንደነገሩኝ ከሆነ እቺ አስለቃሿ የምትሆን አይደለችም። ለሰርዛት ነው ከእድሩ ላይ። ካልጠጣሁ አልሰራም ማለት። ቆዩ በቃ አሁን ዝም በሉ ቆዩ። ጽፍ ያለው እኔ ወይዘሮ ዝናሽ ወልደ ስላሴ የዚህ እድር አባል ሲሆን በቀደም ዕለት እኛ ቤት የመጣችው አስለቃሽ እድራችንን አትመጥነውም ትውጣ ይላል። ቤቱ የኛ ነው። ፈርሙ። ላይ ወጣ ተኛችና እተኛለሁ። ቤቱ የኛ ነው። በቃ ፈርሙ። ትውጣ። ቤቱ የኛ ነው ብላ ፈርሙ። ትውጣልኝ። ትውጣልኝ። ምረት አባቱ እዚህም እንዲያው የሚመቼ ቢሆን በሉት የድንጋይ አንስቼ ግንባሯን ዘረጋው ነበር። እዚህ ፊት የድንጋይ የለም። ትውጣ። አይ እንደዚህ አይነት አስለቃሽኛ እንደዚህ አይነት አስለቃሽኛ አንፈልግም። ሰራም ማለት እኛ የሚጠጣ አንፈልግም። የሚጠጣ አንፈልግም። ትንሽ የሚጠጣ አንፈልግም። ታልጠጣ አልሰራም ማለች። እኛ እንደዚህ እድራችን የተጣራ ስርዓት ያለው እድር ነው። እንደዚህ አይነት ባለጌ ሰው ታልጠጣ አልሰራም ማለች። ሰርግ አይደል ወይ ጉድ! ሰው የሞተበት ይሄንንም ልጻፈው። ቆይ የሞተበት ላይ ለሷ መጠጥ እየተገዛ ሊቀርብ ነው። ቆይ ልመዝግበው። ይሄንንም ካልጠጣው
አልሰራም ምን ማለት ነው? ካልጠጣው አላስለቅስም። አዎ ታልጠጣው አልሰራም ማለች። አልሰራም ማለቷ አላስለቅስም ማለቷ። አዎ ትክክል። ታልጠጣው አልሰራም ማለች። ካልጠጣው አላስለቅስም። አዎ ይባስ ብላ የተከበረው ፍራሼ ላይ ልተኛ ብላ ነበር አይደል? ወጣተኛች ላይ ወረደ ነው እንዴ? የተከበረው ፍራሼ ላይ ተኝታ ነበር። አልጋው ተኛውበት ላይ በላይ ወጣተኛች። አልጋው ላይ የተወጣው ላይ እዛው ላይ ወጣተኛች። አልጋው ላይ ተኝቼ እኔ በላይ ወጣተኛች። አልጋው ላይ ተኝቼ በላዩ ላይ ተኛችብኝ። ሌላስ ንገሩኝ፣ እየጻፍኩ ነው ንገሩኝ። አልጋው ላይ ተኝቼ እያለሁ በላይ ወጣተኛችብኝ። እሪ የመንግስት ያለ ሀገር ያለ እሪ የመንግስት ያለ ሀገር ያለ ወይዘሮ ዝናሽ ቆረጥ እያረጉ ንገሩኝ። በአንድ ጊዜማ መጻፍ አልችልም እኔ። ንገሩኝ እሺ፣ ቀስ እያረጉ ቆረጥ እያረጉ ንገሩኝ ልጻፍ እኔ። አሁን እኔ ቤት መጣች። እኔ እግሬ ሁለት ጉልበቴና ጉልበቴ አይቆምም። ተራምጄ ደጅ አልወጣም። እኔ አሁን ጉልበቴና ጉልበቴ አይቆምም። ተራምጄ ደጅ አልወጣም። እተኛሁበት አልጋ ላይ ገብታ በላይ ላይ ተኛች። ቤቱ የኛ ነው ተኛለሁ። ቤቱ የኛ ነው ተኛለሁ ብላ ላይ ተኛች። የመንግስት ያለ ሀገር ያለ ወይዘሮ ዝናሽ ወጣ ሄደች። ወይዘሮ ዝናሽ ወይ ቆረጥ እያረጉ ንገሩኝ። በአንድ ጊዜ ተር አያድርጉብኝ። እንዴት ብዬ ጽፈዋለሁ እንዴ? ግማሽ እያረጉ ንገሩኝ እንጂ እውት መጀመሪያ መጣች። ከበሩ ስትገባ አልጋው ላይ ተኝቼ አልጋው ላይ ወጣ በላይ ላይ ተኛችብኝ። በላይ ላይ ተኛችብኝ እና ቤቱ የኛ ነው ተኛለሁ። አለች። እሪ ብዬ መንግስት ያለ ሀገር ያለ ወጣ ሄደች። ታልጠጣው አልሰራም ቢሪንዳ አንጭ ብላ አልጋ ላይ ተኝቼ ቆይ እችን ልጻፋት። ካልጠጣው አልሰራም ምሪንዳ አምጡልኝ። ምሪንዳ ብቻ ነው አረቄም ብላለች እንዴ? እኔ ሌላ ቦታ ትልና ትጠጣ እየገዛች ትጠጣ ይሆናል። አረቄ አላለችኝም። ነገር ግን ሌላ ቦታ አረቄ አረቄ ብትል ሴት አለ። ቆዩ አረቄ አላለችኝም፣ ግን ሌላ ቦታ ጠጥታለች። ምሪንዳውንማ ጽፌያለሁ። ሌላ ጋር ምን አስኬዱ? እዚህ እኔ ጤነኛ ሰው አይደለም። ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። እሱንማ ጽፌያለሁ። ድንገት ሌላ ቦታ ጠጥታ ከመጣችም ብዬ ነው። ሌላ ቦታ ጠጥታ መታ ሊሆን ይችላል። እየገዛችም ትጠጣለች። ጠጅና አረቄ ከዚህ በፊት ያውቋታል? ጣፉት እንጂ። እሺ የትኛውን? እየገዛችም ትጠጣለች ጠጅና አረቄ። ካልጠጣው አልሰራም ከዚህ በፊትም እየገዛች ትጠጣለች። ካልጠጣው አልሰራም አለች። አዎ ስሟን ያውቁታል? ኧረ እኔ ተት ብሎ ያን ዕለት አንድ ቀን የመጣችው ይዞ የመጣ ማን እንዳሳያት እንጃ። ትልቅ ሰው ናት። እድሜዋ እንዴት ነው? ምን ያረጋል ቁመቷ እዛ ላይ ቢሆን አይኔ ምን በቃ ፈርሙ። እቺ ሴትዮ ትውጣልኝ በሉ። አይኔ እኮ ትውጣልኝ። ሌላው ድርተኛ ለምን አያስወጣትም? ችግር የለውም። ሌላውን እነግራለሁ። ፈርሙ። ሌላው ድርተኛው ለምን አያስወጣትም? ያስወጣታል። እርሶ ፈርሙ መጀመሪያ። ምን ብዬ ልፈርም? አሁን የተናገሩትን እውነት ነው ብለው። አይኔ ምን ይኸው አይኔ ነኝ። ሐኪም ቤት ተኝቼ ሞራ ተገፈፈ ሁለቱ አይኔ። በቃ ወደ ቤቶት ይሄዳሉ? ነገ ጠዋት ቤት ይሄዳሉ። ይሄ የዘካርያስ ቤት ነው። ይሄ የዘካርያስ ቤት ነው። ተከራይቶ ነው
ትናንት አቆረበኝ ወስዶ ተከራይቶ ነው እንዴ ይሄንን ቤት? አንቺን አሉ 10,000 ብር 10,000 ብር ትበላዋለች በዚህ ቤት። አዎ እሷ አንቺን አሉ አከራይታው 10,000 ብር ትበላዋለች በዚህ ቤት ኪራይ 10,000 ብር። ወይ በዚህች ቤት 10,000 ብር። እኔ በወር 2,000 ብርም አልከራይ እንዴ 10,000 ብር። አንቱ ምን አይነት አባቱ ድሮ ለምን ገባ አልኩኝ። ምን አይነት ሴትየዋ ራሱ ምን አይነት ሴትዮ ናት እቺ አንችላሉ የምትባል? ቦር 10,000 ብር አብረው ነው የሚጠጡት አሉ ደግሞ ቦር እኮ ነው 10,000 ብር ቦር። ኧረ ተው በሳምንት ይሆናል። ኧረ ቦር 10,000 ብር ነው። ማነው በሳምንት አልኩኝ? ኧረ በ6 ወር አንዴ ይሆናል። ተው አይደለም ቦር 10,000 ቦር 10,000 ብር ነው። ነግሮኛል እሱ ነግሮኛል። በአንድ ወር 10,000 ብር ቦር 10,000 ብር ቦር 10,000 ብር። እስቲ ቤቱን አየት ላድርግለት። የቤቱ የእሷ ነው አሉ ዘካራት ተሷ ላይ ተከራይቶ እሱ መኝታ ቤት ነው የዘካራት መኝታ ቤት። እሱ የዕቃ ቤት ነው እሱ የዕቃ ቤት እሱ መታጠቢያ ባኞ ቤት ነው። እሱ መታጠቢያ ባኞ ቤት ነው። እሱ ኩሽና ነው። እሱ ኩሽና ነው። ኩሽና የምግብ መስሪያ እንጀራ መጋገሪያ ወጥ መስሪያ ኩሽና ነው። ይሄ የወዲያኛው ገላ መታጠቢያ ባኞ ቤት ነው። ዕቃው የሱ ነው። ይዞ ነው የገባ። ዕቃው የሱ ነው። በወር 10,000 ብር ነው የምትበላው እሱ አንቺን አሉ። ኧረ በጣም ውድ ነው። በወር 10,000 ብር በጣም ውድ ነው። ምን ልታረግ ገባህ አልኩት ፊቱን። እንዴ አይመክሩትም እንዴ ለራሱ? ምን ልታረግ ገባህ? 10,000 ብር በወር 10,000 ብር ከየት አምጥተህ ልከፍል ነው? ደግሞ አንድ ቀን ምን አለች አሉ ወይዘሮ አንችላሉ የማማ ዝናሽን ቤት ላከራይላቸውና እሳቸው ሌላ ቤት ይቀመጡ አለች አሉ። ወይ እኔ መንግስት ነው ሰርቶ አስቀመጠኝ። አናቷ ነው ሁለት ተረተረዋል። በመንግስት ወታደር አናቷ ነው ሁለት ተረተረዋል። በሉ ደህና ደሩ ወይዘሮ ዝናሽ። በመንግስት ወታደር ያንን ቤቱን መንግስት ነው ሰርቶ አስቀመጠኝ። ወይዘሮ ዝናሽ ወይ የእድሩ አባል በመሆኖት እስከ ዛሬ ይሄው ደስታ ነው፣ ፈንጠዝያ ነው፣ ሳቅ ነው፣ ጨዋታ ነው፣ ዝላይ ነው። እድሩ እስካሁን ደስታውን አላቆመም። እርሶ በመግባቶት እድሩ ውስጥ ደስ ብሎታል። በቃ እኛን አቆመ ማለት ነው። ደስ ብሏቸዋል እርሶ በመግባቶት እንጂ እድሩ እርሶ ከገቡ በኋላ በቃ ያም ልግባ ነው ነው የሚለው። እኛ ደግሞ አትገቡም ልብላ አትገቡም አትበሉም እያልን ነው እኛ። የኑሮ ውድነት ነው። በሉ ደህና ሁኑ። እድሩ ቀባሪ ቀብሮ ሲመጣ ብቻ የሚበላው ነው እና ሰለስቱ የሚያዙ ቁጭ ብሎ ይተዛዘናል። ሟቹ ሬሳ ወጣበት ቤት ላይ እስከ ሰለስቱ ድረስ ደህና ደሩ ቁጭ ብለው ወይዘሮ ዝናሽ ንፍሮም ሆነ ቡና እየተፈላ ሆነ ንፍሮም እየተቀቀለ ሰለስቱ የሚያልፍ ደህና ደሩ እቤት እሄዳለሁ ነገ። ደህና ደሩ ነገ ቤት እሄዳለሁ እዛ ቤቴ ነገ ጠዋት ይወስደኛል እዛ ቤቴ። እዛው ቤቱን አይተውታል። እየመጡ እየጠየቁ ሄደዋል። ደህና ደሩ ወይዘሮ ዝናሽ። ደህና ደሩ። በወታደር ሰላምታ ነው የምሰናበቱት። አውቄያለሁ። የእድር ዳኛ መሆን ያው ወታደርነት አይደለም? ልክ ነው። ታዲያ የእድር ዳኛ መሆን ያው ወታደርነት አይደለም? እውነቶትን ነው። ታዲያ ሰላም ግቡ። ነገ ጠዋት ይወስደኛል ቤቴ። ያው ቤቱን አውቀውታል። ያው እየመጡ እየጠየቁኝ ነው የሚሄዱት።
ኧረ እዚህ አይደለም እዛ ቤቴ ነገ ጠዋት ይወስደኛል። ዘካራስ ነገ ጠዋት ይወስደኛል። እዛው ቤቴ እየመጡ ያውቁታል እሳቸው። እኔ ቤት እዛ እሳቸው አቶ ቁምቢ እኔ ቤት እየመጡ እዛ ያውቁታል።